ቆይ የግሬስ ፋሚሊዎች የምወዳችሁ ተመልካቾቼ እውነቴን ነው የምነግራችሁ። በዛሬው ቪዲዮ እንደ ሩታ ያሳዘነኝ ሰው የለም። ልጁን ስጪው፣ ፍቀይሪ እንዴ! ልጁን ስጪው። አልፈልግም ነው። አይሆንም፣ አዳምጡ። አይሆንም። ደስታ ልብሴንም ተወሪ። ልብሴ ምንም አይደለም። ይኸውልህ ልብሴ ምናምን በቃ ይሄ ቁሳቁስ ምናምን ከልጅ የሚበልጥ ነገር አይደለም። ሰማኝ። ቆይ አልዋሻችሁም፣ እንደ ዛሬ አሳዝናኝ አታውቅም። አልዋሻችሁም፣ እንደ ዛሬ ደግሞ ተቃጥዬ አላውቅም። ምን አድርጊ ነው የምትሏት? እችል ልጅ ግን እንዴ ስንት ነገር ሲፈጠርና ስንት ነገር እዛ የሆነ እያየች ዝም ብላ ድምጿን አጥፍታ አሁን ደግሞ በተቀመጠች ምን አድርጊ ነው የምትሏት? እንዴ አልሞት አለቻችሁ ወይ? እኔ አሁን የውላችሁ የኔ ጥያቄ በጣም ወሳኝ ጥያቄ፣ ሩታ አልሞት አለቻችሁ ወይ? ሲጀመር እንደዚህ ዛሬ ይፈጠራል ዛሬ ይሆናል ያሉትን ነገር እነዚህን ሁለት ልጆች ላምናቸው አልችልም። በጣም ይቅርታ አድርጉልኝ የግሬስ ፋሚሊዎች። ምክንያቱም ፈረንጁ የሚባለው ልጅ ደስታን ካላገባሽው ደስታ ቀለበት ሊያስርልሽ ይፈልጋል በሚል እሷን ጠርቶ ስንትና ስንት ነገር ሲያደርግ እንደነበረ መቼስ የምናቀው ነው። እነዚህ ልጆች ህይወት ውስጥ የሚገቡት ልጆች ዝም ብለው አቧራ ከማስነሳትና ነገር ወሬ ከማቀጣጠል ውጪ ምንም አይነት ቁም ነገር ሲሰሩ አይቻቸው አላውቅም። ደስታ የሚባለው ልጅ ጋር እመጣለሁ በደንብ ማለት ነው። ዛሬ በጣም ብዙ ሰዎችን ልናገር ነው የመጣሁት። በጣም ይቅርታ አድርጉልኝ። እኔ እገሌ እንደዚህ ይለኛል፣ እገሌ ቢቀየመኝስ፣ እገሌ ቢከፋውስ ብዬ ሸፋፍኜ የማስቀምጠው ነገር እንደሌለ የምታቁኝ ታቁኛላችሁ፣ ማታቁኝ አይመለከተኝም። ከሄርሜላ ጋር እንደዛ ሲሆን ትናንትናና ከትናንትና ወዲያ ራሱ ያለው ቪዲዮ በጣም በቂ ነው። ልጅ ለወለደችለት ማለት ልጅ የወለደችለት ሰው እንደዛ ከሌላ ሴት ጋር ሲሆን አይታ ዝም ያለች ልጅ ዛሬ በዚህ ደረጃ ስታለቅስ፣ ሰው ከሆናችሁ በተለይ እሷን የምትሳደቡ እሷ እንደዚህ ማለት እሷን ለመናገር ቃላት የሚመጣላችሁ ሰዎች ሴቶች ናችሁ ለስሙ። እንዴት እንዳደረጋችሁት እንዴት አስተሳሰባችሁ እንዴት እንደሆነ ሊገባኝ አይችልም። እንዲህ ስታለቀስ ስታዩት የእውነት የግሬስ ፋሚሊዎች ምን ተሰማችሁ? ገና ባልተፈጠረና ባልተጨበጠ ነገር የነዚህ ልጆች ወሬ ለምን እዚህ ቤት ራሱ እየጎተተች እንደምታመጣቸው በማይገባኝ ሁኔታ እመኑኝ፣ ነገር ከነገ ወዲያ እኮ ምንም አይፈጠርም። ዛሬ እንደዚህ ሆነ አለውና በዚህ ደረጃ እንድታለቀስ በዚህ ደረጃ እንድደነግጥ እቤት ራሱ አንኳኩቶ ሲገቡ ልጁ አለ ምናምን ብለው ያልሆነ አዋራን ሲያስነሱ በጣም ብዙዎቻችሁ አይታችኋል ብዬ አስባለሁ። ግን እውነቴን ነው የምነግራችሁ፣ አልዋሻችሁም። እንደ ዛሬ ሩታ አሳዝናኝ አታውቅም። እንደ ዛሬ ተቃጥዬ አላውቅም። በዚህ ሐሳቤ ሁላችሁም ትስማማላችሁ ብዬ አስባለሁ። ሊያችሁ የተለመደችው ቦታችን ላይክ ጋር ስሜታችሁን በኮሜንት ላይ ጻፉልኝ። አብርሃምም ሩታ ሜንሽን ተደርገው ስለሚመጡ ሐሳብ፣ አስተያየት፣ መልእክቶቻችሁን ያዩታል፣ ያነቡታል። ከተሳሳትኩኝ ግን ለመታረም ሁላችሁም እንደምታውቁት ዝግጁ ነኝ። አርሙኝ። አብርሃምና ሄርሜላ፣ ዳንኤልና ደስታ፣ ፈረንጁም ጭምር በጣም ብዙ ወሳኝ መረጃዎች በውስጥ እየደረሱኝ ይገኛሉ። እስከ መጨረሻው ድረስ ከተመለከታችሁት የምነግራችሁና የማሳያችሁ ወሳኝ ቪዲዮዎች አሉኝ። ፈረንጁ ማወቅ አለበት። ከዚህ በላይ መሰቃየት የለበትም። ማርያምን እንደውም ከቀድሞ ይልቅ አሁን አብረናት ሆነን ሁሉም ነገር ማስተካከል አለብን። ቆይ እኔ በጣም ይቅርታ ታደርጉልኛላችሁ። ደስታ ምንም እያማረኝ አይደለም። ፈረንጁም የያዘው ነገር ምንም እያማረኝ አይደለም። በቃ የምትሉኝን በሉኝ። እኔ ይኸውላችሁ ትላንትናና ከትላንትና ወዲያ ይሄ ልጅ ለሩታ ስሜት ነበረው። እንደዚህ አይነት አጋጣሚዎች ሲገኙና አብርሃምና ሄርሜላ አሁን ያሉበትን ሁኔታ አሁን ያሉበትን እቺን መንገድ ሲያገኝ ያኔ ይቅርታ ይበል እንጂ ያኔ ያጠፋሁት ሳይገባኝ ምናምን ብሎ ይወክብ እንጂ አሁንም ድረስ መንገዶች ከተገኙ ላይሞክርባቸው የሚችሉ ምክንያቶች አሉ ብዬ አላስብም። በጣም ይቅርታ አድርጉልኝ። ከተሳሳትኩኝ አርሙኝ። እኔ ችግር የለብኝም። ግን
ፈረንጁ ራሱ ከዚህ በፊት ሲሰራቸው እንደነበሩ ስህተቶች አሁንም ስህተት ደግሞ ለመስራት እየቃጣው ነው ያለው ብዬ አስባለሁ። ቅድም እንዳልኩት አሁንም በዚህ መሃል የምታሳዝነኝ ሩታ ነች። ግን ለምን የማይሆን ሰዎችን እያስገባች ራሷን እንደምታሳምምና ራሷን እንደምትጎዳ እዛ ያጭንቅላተ ቢስ የሚያደርገው ነገር ሳይበቃ አሁንም ግን እነሱ በሚያመጡት ነገር ደግሞ እሷ በዚህ ደረጃ መታመሟ ያመኛል፣ ለኔ ያሳዝነኛል። ነገር ግን እመኑኝ ፈጣሪ ምንጊዜም ከተበዳይ ጎን ነውና የሚቆመው። ሩታም ካለችበት ነገር ፈጣሪ ነፃ አውጥቷት ሰላሟ ተመልሶላት እናያታለን ብዬ አስባለሁ። በዚህ ሐሳቤ እስቲ እናንተ ምን ትላላችሁ? በጣም ብዙ ህይወት እያያችሁ ያላችሁ የግሬስ ፋሚሊዎች ለያችሁ የሁላችሁንም ሐሳብና አስተያየት ራሴው እያነበብኩ የመመለስላችሁ ይሆናል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንደ ሁል ጊዜው እኔ እንደዚህ በቪዲዮ ሐሳብና አስተያየቴን ስሰጥ እናንተ ደግሞ በኮሜንት ላይ ሐሳብና አስተያየቶቻችሁን በመስጠት እየተሳተፋችሁ አብርሃምና ሩታ ሜንሽን ተደርገው በሚመጡበት በዚህ ቪዲዮ ላይ እስከ መጨረሻው እንድትቆዩ በፍቅር ጋበዝኳችሁ። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ተመልከቱ የፈረደባት ልጅ ይኸዋት። በእናታችሁ ልጅሽ አለ ሩታ ልጅሽ አለ ወይ ሩታ ያለ እንዴ? ቆይ ምንም በጣም ብዙዎቻችሁ ይሄ ቪዲዮ ከመጀመሩ በፊት ብዙ ነገር ስትሉ ብዙ ነገር ስታስቡ እንደነበራችሁ አውቃለሁ። አሁን ይህንን ቪዲዮ እስከ መጨረሻው ድረስ እንድትመለከቱ የምፈልግበት ዋና ምክንያቶች አሉ። እሱን እናገራለሁ። እሱን ከመናገሬ በፊት ግን በመላው ዓለም ላይ ሆናችሁ ይህን ቪዲዮ እየተመለከታችሁ ያላችሁ የግሬስ ፋሚሊዎች ውድ ተመልካቾቼ እንዴት ናችሁልኝ? በያላችሁበት የዓለም ዳር ሰላም፣ ፍቅር፣ ጤና እንዲሆንላችሁ መልካም ምኞቴን ተመኝቼ የዛሬውን ቪዲዮ ልጀምር። ይኸውላችሁ በጣም ብዙ ነገሮችን እያሳለፈች በጣም ብዙ ነገሮችን ችላና ታግዛ ዝም በማለቷ ምክንያት ብዙ ነገሮች እየደረሰባት ያለ እንደ ሩታ አይነት ሴት የለችም። በተለይ ደግሞ ዳንኤል ጋር አብራ ባደረገችው ነገር በጣም ብዙ ነገሮችን እንደምትከፍል እዚህ ነገር ውስጥ ከመግባቷ በፊት በደንብ እንድታስብበት ብዙዎቻችን ብንነግራትም ነገር ግን ማለት በሰዓቱ በነበረችበት ንዴትና እልህ የጠፋቻቸው በጣም ብዙ ጥፋቶች ቢኖሩም አሁንም ግን እየሆነችና እየተደረገች ያለችው ነገር አልዋሻችሁም በጣም እንድታሳዝነኝ አድርገዋል። አብርሃምና ሄርሜላ ትላንትና እንዳያችሁት እንግዲህ መርፌና ክር ካልሆነም ብለው ዳንኤልንም እንደዛ ሲያበሻቅጡት እንደነበረ አይታችኋል። ዳንኤል በምን አይነት እልህ ከዚህ በኋላ ከሩታ ጋር ሊሰራ እንደሚችል ወይም ሩታን መጥቶ በምን አይነት መልኩ ሊጎዳ እንደሚችል ላቅና ሊገባኝ አይችልም። እናንተ የምትሉትን በሉ። ነገር ግን በእንደዚህ አይነት ሁኔታ እንደዚህ ሆና ሳያት መቻል ስላልቻልኩኝ ነው በዚህ ደረጃ ይህንን ቪዲዮ እንድሰራላችሁ የተገደድኩት። ለማንኛውም ፈረንጁና ደስታ ማይክና ካሜራ ይዘው እዚች የፈረደባት ልጅ እዚህ የፈረደበት ቤት ውስጥ ለምን እንደመጡ ከራሳቸው አንደበት እንስማና እኔ እመለሳለሁ። ፈረንጁ ማወቅ አለበት። ይበቃታል። በቃ ከዚህ በላይ መሰቃየት የለባትም። ማርያምን እንደውም ከቀድሞ ይልቅ አሁን አብረናት ሆነን ሁሉም ነገር ማስተካከል አለብን። ቆይ እኔ በጣም ይቅርታ ታደርጉልኛላችሁ። ደስታ ምንም እያማረኝ አይደለም። ፈረንጁም የያዘው ነገር ምንም እያማረኝ አይደለም። በቃ የምትሉኝን በሉኝ። እኔ ይኸውላችሁ ትላንትናና ከትላንትና ወዲያ ይሄ ልጅ ለሩታ ስሜት ነበረው። እንደዚህ አይነት አጋጣሚዎች ሲገኙና አብርሃምና ሄርሜላ አሁን ያሉበትን ሁኔታ አሁን ያሉበትን እቺን መንገድ ሲያገኝ ያኔ ይቅርታ ይበል እንጂ ያኔ ያጠፋሁት ሳይገባኝ ምናምን ብሎ ይወክብ እንጂ አሁንም ድረስ መንገዶች ከተገኙ ላይሞክርባቸው የሚችሉ ምክንያቶች አሉ ብዬ አላስብም። በጣም ይቅርታ አድርጉልኝ። ከተሳሳትኩኝ አርሙኝ። እኔ ችግር የለብኝም። ግን ፈረንጁ ራሱ ከዚህ በፊት ሲሰራቸው እንደነበሩ ስህተቶች አሁንም ስህተት ደግሞ ለመስራት እየቃጣው ነው ያለው ብዬ አስባለሁ። ቅድም እንዳልኩት አሁንም በዚህ መሃል የምታሳዝነኝ ሩታ ነች። ግን ለምን የማይሆን ሰዎችን እያስገባች ራሷን እንደምታሳምምና ራሷን እንደምትጎዳ እዛ ያጭንቅላተ ቢስ የሚያደርገው ነገር ሳይበቃ አሁንም ግን
እነሱ በሚያመጡት ነገር ደግሞ እሷ በዚህ ደረጃ መታመሟ ያመኛል፣ እኔን ያሳዝነኛል። ለማንኛውም የዛሬው ቪዲዮ ተመለከታችሁት ይመስል ነበረ። በሚያስተምረው ተምራላል፣ ምክር መስጠት ባለብን ምክር ሰተን አልፈናል ብዬ አስባለሁ። እናንተም ሀሳባችሁን ማስቀመጣችሁ እንዳይረሳ። እስካሁን ድረስ እዚህ ቪዲዮ ለቆይታችሁ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት፣ እንዲሁም ቪዲዮን ላይክ ማድረጋችሁ በፍጹም ሳይረሳ። እዚህ ስክሪን ላይ በጣም ጠቃሚ ቪዲዮ አስቀምጬላችኋለሁ። ንኩትና እዛ ጠብቃችኋለሁ። እዛ እንገናኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።